ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ በዚህ ቪዲዮ ከትላንትናው የቀጠለውን ፓርት 2 ጂኦግራፊ ቀጣይ ጥያቄዎችን እንሰራለን። እነዚህ ጥያቄዎች በተደጋጋሚ በየአመቱ የሚወጡ ለሬሚዳል ኤግዛም የሚሆኑ ጥያቄዎችን ነው እየሰራን ያለ ነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። ቀጥታ ወደ ጥያቄው እንገባለን። Question number 31. Widely spaced contour line indicates A. Steep slope, B. A gentle slope, C. A valley, D. A hill. ጥያቄያችን የሚለው ዋይድሊ ስፔስድ የሆነ ኮንቶር ላይን ምን ነው ኢንዲኬት የሚያደርግልን ነው የሚለው። ሶ በዚህ ጥያቄ መሰረት the correct answer is ቢ ጀንትል ስሎፕ ነው የሚሆነው ማለት ነው። ዋይድሊ ስፔስ ኮንቶር ላይኖች በዋነኛነት ኢንዲኬት የሚያደርጉት ጀንትል ስሎፕ ነው ማለት ነው። ኩዌስችን ነምበር 32 which is the most precise method for the depicting relief ይላል። ኤ ፊዚዮግራፊክ ዲያግራም፣ ቢ ሃቾርስ፣ ሲ ሌየር ኮለሪንግ፣ ዲ ኮንቶርስ ይላል። ሶ the most precise method ለዲፒክቲንግ ሪሊፍ ሞስት ፕሪሳይስ ሜተድ የሚሆነው የትኛው ነው የሚለው ቤዝድ ኦን ዘ ኩዌሽን ዘ ኮሬክት አንሰር ኢዝ ዲ ኮንቶርስ ነው የሚሆነው ማለት ነው። ኩዌሽን ነምበር 33 ዋት ኢዝ ሜታዳታ ኢን ጂአይኤስ ይላል። በጂአይኤስ ወይም ደግሞ በጂኦግራፊክ ኢንፎርሜሽን ሲስተም ሜታዳታ ማለት ምን ማለት ነው ይላል። ኤ ዳታ አባውት ዳታ፣ ቢ ስፔሻል አናላይሲስ አውትፑት፣ ሲ ማፕ ላየርስ፣ ዲ ራስተር ዳታ ይላል። ሶ ደ ኮሬክት አንሰር ኢዝ ኤ ዳታ አባውት ዳታ ነው። ሜታ ዳታ በአይሲቲም ብንሄድ ያው ነው። ሜታ ዳታ ማለት ዳታ አባውት ዳታ ስለሆነ ደ ኮሬክት አንሰር ኢዝ ኤ ማለት ነው። ኩዌሽን ነምበር 34 which of this is a software component of GIS? ከነዚህ መሃል የጂአይኤስ ሶፍትዌር ኮምፖነንት የሆነው የትኛው ነው ይላል። ኤ ኮምፒውተር፣ ቢ ጂፒኤስ ዩኒት፣ ሲ አርክ ጂአይኤስ፣ ዲ ስካነር ይላል። ሶ ከነዚህ መሃል የትኛው ነው ሶፍትዌር ኮምፖነንት? በዋነኛነት ፎከስ ማድረግ ያለባችሁ ሶፍትዌር ኮምፖነንት ነው የተጠየቃችሁት። ሶፍትዌር ኮምፖነንት ከነዚህ መሃል የትኛው ነው ሶፍትዌር ኮምፖነንት የሚለው። ሶ ቤዝድ ኦን ዚስ ኩዌሽን ዘ ኮሬክት አንሰር ኢዝ አርክ ጂአይኤስ ነው ማለት ነው። ሶፍትዌር ኮምፖነንታችን አርክ ጂአይኤስ ነው የሚሆነው ማለት ነው። ሌሎቹ ሃርድዌር ናቸው። 35ኛ ጥያቄ ላይ ደርሰናል። ዋት ኢዝ ጂኦስፓሻል ዳታ ፕራይመርሊ ዩዝድ ፎር? ጂኦስፓሻል ዳታን ፕራይመርሊ ለምንድን ነው የምንጠቀመው ወይም በዋነኛነት ለምን ነው የምንጠቀመው ነው የሚለው። ኤ አናላይዚንግ ሂስቶሪካል ትሬንድ ኦንሊ፣ ሂስቶሪካል ትሬንዶችን አናላይዝ ለማድረግ ብቻ ነው ይላል። ቢ አንደርስታንዲንግ ስፔሻል ፓተርን ኤንድ ሪሌሽንሽፕስ፣ ሲ ፕሪዲክቲንግ ዘ ዌዘር፣ ዲ ስቴዲንግ ሂውማን ፊዚዮሎጂ ይላል። ሶ ስፓሻል ዳታዎችን ፕራይመርሊ ለምንድን ነው የምንጠቀመው ነው የሚለው። ቤዝድ ኦን ዲስ ኩዌሽን ዘ ኮሬክት አንሰር ኢዝ ቢ አንደርስታንዲንግ ስፓሻል ፓተርን ኤንድ ሪሌሽንሽፕ። ስፓሻል ፓተርኖችን እና ሪሌሽንሽፓቸውን አይደንቲፋይ ለማድረግ ነው በዋነኛነት ስፓሻል ዳታዎች የምንጠቀሙ ጂኦስፓሻል ዳታዎች የምንጠቀሙ ማለት ነው። 36ኛ ጥያቄ ዋት ዳዝ ላይን ግራፍ ፕራይመርሊ ሻውስ? ላይን ግራፍ ፕራይመርሊ ወይም በዋነኛነት ምንን ነው የሚያሳየው ነው የሚለን። ኤ ዳታ ዲስትሪቢዩሽን አክሮስ ካታጎሪስ፣ ቢ ቼንጅስ ኢን ዳታ ኦቨር ታይም፣ ሲ ሪሌሽንሽፕ ቢትዊን ቱ ቫሪያብልስ፣ ዲ ዘ ኮምፖዚሽን ኦፍ ኤ ሆል። በጥያቄያችን መሰረት ዋት ዳዝ ላይን ግራፍ ፕራይመርሊ ሻው? ላይን ግራፋችን በዋነኛነት ምንን ነው የሚያሳየው ነው የሚለው ጥያቄያችን። ሶ ቤዝድ ኦን ዲስ ኩዌሽን ዘ ኮሬክት አንሰር ኢዝ ቼንጅ ኢን ዳታ ኦቨር ታይም ማለት ነው። ቼንጅ ኢን ዳታ ኦቨር ታይም ነው በዋነኛነት ግራፍ ላይን ግራፍ ፕራይመርሊ ላይን ግራፍ በዋነኛነት የሚያሳየው ቼንጅ ኢን ዳታ ኦቨር ታይም ነው ማለት ነው። ኩዌሽን ነምበር 37 which of the following represents the correct order of geologic time division? Which of the following represents the correct order of geologic time division from largest to smallest? ከትልቁ ወደ ትንሹ ጂኦግራፊክ ታይምን የሚያስቀምጠው ወይም ኦርደር አድርጎ በትክክል የሚያስቀምጥልን የትኛው ነው ይላል። ኤ ኢዮን፣ ኢራ፣ ፔሬድ፣ ኢፖች፣ ቢ ኢራ፣ ኢዮን፣ ፔሬድ፣ ኢፖች፣ ሲ ኢፖች፣ ፔሬድ፣ ኢራ፣ ኢዮን፣ ዲ ፔሬድ፣ ኢፖች፣ ኢዮን፣ ኢራ። ከትልቁ አስተውሉ፣ ከትልቁ ወደ ትንሹ ነው የተጠየቅ ነው። ሶ ቤዝድ ኦን ዲስ ዘ ኮሬክት አንሰር ኢዝ
ኤዮን፣ ኢራ፣ ፔሬድ እና ኢፖች ብለን ከትልቁ ወደ ትንሹ እንመጣለን ማለት ነው። 38ኛ ጥያቄ ላይ ደርሰናል። ዘ ፕሪካምብሪያን ኢራ ኮምፕሬስስ አፕሮክሲሜትሊ ዋት ፐርሰንቴጅ ኦፍ ኤርዝ ስቶሪ። ፕሪካምብሪያን ኢራ የምንለው የቀደምቱ ኢራ የኤርዝን ምን ያህል ፐርሰንት ነው አፕሮክሲሜትሊ ምን ያህል ፐርሰንት ነው ኮምፕረስ ያደረገው ይላል። ኤ 10%፣ ቢ 25%፣ ሲ 15%፣ ዲ 88% ይላል። ሶ ደ ኮሬክት አንሰር ኢዝ ዲ 88% ነው። 88% የሚሆነውን የኤርዝን ኮምፕረስ ያደረገው ኢራ ነው ፕሪካምብሪያን ኢራ የምንለው ማለት ነው። እሺ 39ኛ ጥያቄ ላይ ደርሰናል። ዘ ሲኖዞይክ ኢራ ኢዝ ኦልሶ ናውን አስ። ሲኖዞይክ ኢራ ምን ተብሎ ይታወቃል ወይም ምን ተብሎ ይጠራል ይላል። ኤ ኤጅ ኦፍ ሪፕታይልስ፣ ቢ ኤጅ ኦፍ ማማልስ፣ ሲ ኤጅ ኦፍ ፊሽ፣ ዲ ኤጅ ኦፍ አምፊቢየንስ። ሶ ምንድነው ጥያቄው? የሴኖዞይክ ኢራ ቅጽል ስሙ እንደማለት ነው። ምን ተብሎ ይታወቃል ነው የሚለው። ዘ ኮሬክት አንሰር ኢዝ ኤጅ ኦፍ ማማልስ ወይም የአጥቢዎች እድሜ ወይም አጥቢዎች የተገኙበት ጊዜ ተብሎ ይጠራል ሴኖዞይክ ኢራ የምንለው ማለት ነው። ኩዌስችን ነምበር 40 ዊች ፎርስስ ድራይቭ ዘ ኮንቲኔንታል ድሪፍት ቲዮሪ። ምንድነው ጥያቄያችን የሚለው የትኛው ፎርስ ነው ኮንቲኔንታል ድሪፍት ቲዮሪን ድራይቭ ያደረገው ነው የሚለው። ኤ ግራቪቴሽናል ፎርስ ኦፍ ዘ ሙን፣ ቢ ዘ ሮቴሽን ኦፍ ዘ ኤርዝ፣ ሲ ኮንቬክሽን ከረንትስ ኢን ዘ ኤርዝስ ሜታል፣ ዲ ዘ ኤክስፓንሽን ኦፍ ዘ ኤርዝስ ክራይስት ይላል። ሶ ዘ ኮሬክት አንሰር ኢዝ ሲ ኮንቬክሽን ከረንት ኢን ዘ ኤርዝስ ሜታል ወይም ደግሞ ኤርዝ ላይ ያሉ ሜታሎች ኮንቬክሽን ከረንት ኢራው ነው። በአንደኛው ጥያቄ ዘ ኤርዝ ኮር ኢዝ ፕራይመርሊ ኮምፖዝድ ኦፍ። ጥያቄያችን የሚለው የኤርዝ ኮር የምንለው የኤርዝ ፓርት ፕራይመርሊ ኮምፖዝድ የተደረገው ወይም የተሰራው ከምንና ከምንድን ነው ይላል። ኤ ሲሊከን እንደ ኦክሲጅን፣ ቢ አልሙኒየም እንደ ሲሊከን፣ ዲ አይረን እንደ ኒኬል፣ ሲ አይረን እንደ ኒኬል፣ ዲ ማግኒዥየም እንደ አይረን ይላል። ሶ ቤዝድ ኦን ዲስ ደ ኮሬክት አንሰር ኢዝ ሲ አይረን እንደ ኒኬል ማለት ነው። የኤርዝ ኮር ፓርቱ የተሰራው ከአይረን እና ከኒኬል ነው ማለት ነው። 42ኛ ጥያቄ ሺት ኢሮዥን ኢዝ። ሺት ኢሮዥን ማለት ምን ማለት ነው ይላል። ኤ ደ ሞስት ቪዚብል ፎርም ኦፍ ኢሮዥን፣ ቢ ዘ ሪሙቫል ኦፍ ዘ ቲን ሌየር ኦፍ ቶፕ ሶይል፣ ቢ ዘ ሪሙቫል ኦፍ ኤ ቲን ሌየር ኦፍ ቶፕ ሶይል፣ ሲ ዘ ፎርሜሽን ኦፍ ዲፕ ቻናል፣ ዲ ኢሮዥን ኮዝድ ባይ ግላሲየርስ። ዲ ኢሮዥን ኮዝድ ባይ ግላሲየርስ ይላል። ሶ ቤዝድ ኦን ዲስ ዘ ኮሬክት አንሰር ኢዝ ቢ ዘ ሪሙቫል ኦፍ ቲን ሌየር ኦን ዘ ቶፕ ሶይል ማለት ነው። 43ኛ ጥያቄ ላይ ደርሰናል። ዊች ኢዝ ኖት አን ኤግዛምፕል ኦፍ ሶይል ኮንሰርቬሽን ኢን ኢትዮጵያ ይላል። ኤ ትሬሲንግ፣ ቢ ፕላንቲንግ ትሪስ፣ ሲ ኦቨርግሪዚንግ፣ ዲ ክሮፕ ሮቴሽን ይላል። ሶ ከነዚህ መሀል ኢትዮጵያ ውስጥ ለሶይል ኮንሰርቬሽን የማንጠቀመው ወይም ለመሬት ጥበቃ ለአፈር ጥበቃ የማንጠቀመው ሜትድ የቱ ነው የሚለው። ሶ ቤዝድ ኦን ዲስ ዘ ኮሬክት አንሰር ኢዝ ሲ ኦቨርግሪዚንግ ነው ማለት ነው። እነዚህ ሶስቱ ፕላንቲንግ ትሪስ ያው አረንጓዴ አሻራን ታውቃላችሁ፣ በብዛት ዛፎች የሚተከሉበትና የአፈር ጥበቃ የሚከናወንበት ነው። ክሮፕ ሮቴሽንም እንደዛው እናከናውናለን። ትሬሲንግም እንዲሁ በኢትዮጵያ ይከናወናል። ኦቨርግሪዚንግ ግን ኢትዮጵያ ውስጥ በብዛት አንጠቀሙም ማለት ነው። 44ኛ ጥያቄ ዊች ስፌር ኢዝ ሪስፖንሲብል ፎር ዘ ክላይሜት ኢን ኢትዮጵያ። ኢትዮጵያ ውስጥ ላለው ክላይሜት የትኛው ስፔር ነው ሪስፖንሲብል የሚሆነው ነው የሚለው። ኤ አትሞስፌር፣ ቢ ሊቶስፌር፣ ሲ ሃይድሮስፌር፣ ቢ ባዮስፌር ይላል። ዲ ባዮስፌር ይላል። ሶ ከነዚህ መሀል ኢትዮጵያ ውስጥ ላለው ክላይሜት ሪስፖንሲብል የሚሆነው የትኛው ነው? ደ ኮሬክት አንሰር ኢዝ አትሞስፌር ነው ማለት ነው። አትሞስፌር ነው ኢትዮጵያ ውስጥ ላለው ክላይሜት ዋነኛ ሪስፖንሲብል የሚሆነው ወይም ኃላፊነት የሚወስዱ አትሞስፌር ነው ማለት ነው። 45ኛ ጥያቄ ዘ ከረንት ፔሪድ ኢዝ። አሁን ያለንበት ከረንት ፔሪድ ምን ይባላል ነው የሚለው። ኤ ኳተርነሪ፣ ቢ ቴሪሸሪ፣ ሲ ክሪታሺየስ፣ ዲ ጁራሲክ ይባላል። ሶ ከነዚህ መሀል የትኛው ነው? ዘ ኮሬክት አንሰር ኢዝ
ኤ ኳተርነሪ ብለን የምንጠራው ፔሪድ ላይ ነው አሁን ያለንበት ወይም እየኖርን ያለነው ፔሪድ ኳተርነሪ ፔሪድ ነው ማለት ነው። ኩዌሽን ነምበር 46 ዋት ኢዝ ዘ አቨሬጅ ኮምፖዚሽን ኦፍ ሶይል የሶይል አቨሬጅ ኮምፖዚሽን የትኛው ነው ወይም ስንት ነው ይላል። ኤ ሚኒራልስ 55%፣ ኤር 15%፣ ወተር 20%፣ ኦርጋኒክ ማተር 10%። ቢ ሚኒራል 45%፣ ኤር 25%፣ ወተር 25%፣ ኦርጋኒክ ማተር 5%። ሲ ሚኒራል 45%፣ ኤር 20%፣ ወተር 20%፣ ኦርጋኒክ ማተር 15%። ዲ ሚኒራልስ 40%፣ ኤር 30%፣ ወተር 20%፣ ኦርጋኒክ ማተር 10% ይላል። ሶ ቤዝድ ኦን ዲስ ደ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ሚኒራሎች ወይም ደግሞ ሶይል ኮንሰርቭ የሚያደርገው ወይም ኮምፖዚሽኑ የሚይዘው በውስጡ የሚይዘው 45% ሚኒራል፣ 25% አየር፣ 25% ውሃና ኦርጋኒክ ማተሮች ደግሞ 5% የሚሆኑትን ይይዛል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ኩዌሽን ነምበር 47 ዋት ኢዝ ዘ አቨሬጅ ኮምፖዚሽን ኦፍ ዘ ኤርዝ ሃይድሮስፌር ጥያቄያችን የሚለው የኤርዝ ሃይድሮስፌር አቨሬጅ ኮምፖዚሽኑ የትኛው ነው ይላል። ኤ አይሲ 60%፣ ፍሬሽ ወተር 30%፣ ኦሽን 10%። ቢ አይሲ 80%፣ ፍሬሽ ወተር 10%፣ ኦሽን 10%። ሲ አይሲ 97%፣ ፍሬሽ ወተር 2%፣ ኦሽን 1%። ዲ አይሲ 97%፣ ፍሬሽ ወተር 3%፣ ኦሽን 0% ይላል። ሶ ደ ኮሬክት አንሰር ኢዝ ሲ አይሲ 97%፣ ፍሬሽ ወተር 2%፣ ኦሽን 1% ማለት ነው። ይሄ የኤርዝ ሃይድሮስፌር ኮምፖዚሽኑ ይሄን ይመስላል ማለት ነው። ኩዌሽን ነምበር 48 ዋት ኢዝ ዘ ሜን ዲፍረንስ ቢትዊን ሚኒራል ኤንድ ሮክ በሮክ እና በሚኒራል መካከል ያለው ዋነኛ ልዩነት ምንድን ነው የሚለው። ኤ ሃርድነስስ፣ ቢ ሚኒራል ኢዝ አ ሲንግል ኤለመንት ኦር ኮምፓውንድ፣ ሮክ ኢዝ አ ሶሊድ ሚክስቸር ኦፍ ሚኒራልስ። ሲ ዴንሲቲ፣ ዲ ደግሞ ሚኒራል ኢዝ ኢንኦርጋኒክ፣ ሮክ ኢዝ ኦርጋኒክ ይላል። ሶ ጥያቄያችን ምንድን ነው የሚለው በዋነኛነት ዋት ኢዝ ዘ ሜን ዲፍረንስ ቢትዊን ሚኒራል ኤንድ ሮክ ነው። በሚኒራል እና በሮኮች መሀል ወይም ደግሞ በአለቶችና በእነዚህ በንጥረ ነገሮች ወይም በሚኒራሎች መሀል ያለው ልዩነት ምንድን ነው የሚለው። ሶ ዘ ኮሬክት አንሰር ኢዝ ቢ ሚኒራል ሲንግል ኤለመንት ኦር ኮምፓውንድ። ሚኒራል የምንላቸው ሲንግል ኤለመንት ወይም አንድ ኮምፓውንድ ናቸው። ነገር ግን ሮክ የምንለው ሶሊድ ሚክስቸር ኦፍ ሚኒራል የብዙ ሚኒራሎች አንድ ላይ ሆነው ሚክስ ሆነው ተቀላቅለው ሮክ እንላለን። ግን አንዱ ሚኒራል ብቻውን ደግሞ ተነጥሎ ሲቀመጥ ሚኒራል ወይም ኢለመንት ወይም ኮምፓውንድ ብለን እንጠራዋለን ማለት ነው። 49ኛ ጥያቄ ደርሰናል። ዘ ክረስት ሜክ አፕ ዋት ፐርሰንቴጅ ኦፍ ኤርዝ ማስስ ክረስት የምንለው ክረስት መንትል ኮር አለ አይደለ? እነዚህ ሶስቱ የኤርዝ ፓርቶች ከነዛ መሀል ክረስት የምንለው ምን ያህል ፐርሰንቴጅ ኦፍ ኤርዝ ማስን ይይዛል ነው የሚለው። ኤ 1%፣ ቢ 10%፣ ሲ 25%፣ ዲ 15% ይላል። ሶ ደ ኮሬክት አንሰር ኢዝ ኤ 1% ነው ማለት ነው። ክረስት የምንለው ያ የአውተር ሞስት ሌየሩ 1% የሚሆነውን የኤርዝን ማስ ይይዛል ማለት ነው። የውጨኛው ፓርት ነው ክረስት የምንለው በብዛት። ኩዌሽን ነምበር 15 ዘ ላንድ ፎርምስ ኢዝ ብሮድ ሬላቲቭሊ ፍላት ኤሪያ ዛት ራይዝስ አባቭ ዘ ሰራውንዲንግ ላንድስ። አሁን ይሄኛው ጥያቄ ደግሞ ምንድን ነው? ስለ መሬት ነው የሚጠይቀን። መሬቱ ምንድነው? አንደኛ በዙሪያው ካሉ መሬቶች አንጻር ምንድነው ሬላቲቭሊ ፍላት የሆነ ነው። ከዛም ደግሞ ምን ያደረገ ነው? በላንድ ፎርም የተደረገ ነው። እና ይሄ መሬት ምን ተብሎ ይጠራል ነው የሚለው። ኤ ማውንቴን፣ ቢ ፕሌንስ፣ ሲ ፕላተስ፣ ዲ ደግሞ ሂልስ ይላል። ሶ ደ ኮሬክት አንሰር ኢዝ ፕላተስ ማለት ነው። 51ኛ ጥያቄ ዘ ኮንጎ ባዚን ኢዝ ካራክተራይዝድ ባይ ኮንጎ ባዚን በምን ካራክተራይዝ ይደረጋል ይላል። ሶ ኤ አርድ ኮንዲሽንስ፣ ቢ ዴንስ ሬንፎረስት፣ ሲ ሃይ ማውንቴን ሬንጅስ፣ ዲ ቮልካኒክ አክቲቪቲ ይላል። ሶ ኮንጎ ባዚን ካራክተራይዝድ የሚደረገው በምንድን ነው? ሰው ሁላችሁም እንደምታውቁት ደ ኮሬክት አንሰር ኢዝ ደንስ ሬንፎረስት ነው የሚሆነው። ምክንያቱም በአብዛኛው ኮንጎ ባዚን አካባቢ ደንስ የሆነ ሬንፎረስት ይኖራል ማለት ነው። 52ኛ ጥያቄ ላይ ደርሰናል። ዘ ኢትዮጵያን ሃይላንድስ አር ካራክተራይዝድ ባይ የኢትዮጵያ ከፍታ ቦታዎች ካራክተራይዝ የሚደረገው በየትኛው ነው ይላል። ኤ ሎው ኤሊቬሽን፣ ቢ ሃይ ፕላተስ ኤንድ ማውንቴንስ፣ ሲ ሳንዲ ዴዘርት፣ ዲ
ዲ ደግሞ ኮስታል ፕሌንስ ይላል። ሶ ደ ኮሬክት አንሰር ኢዝ ሃይ ፕላተስ እንደ ማውንቴን ነው። የኢትዮጵያ አብዛኛው የከፍታ ቦታዎች እንደምታውቁት ምንድነው ከፍታ በጣም አላቸው። ላይ ስትወጡ ደግሞ የተወሰነ ለጥ ያለ የሆነ ወይም ደግሞ ፍላት የሆነ ቦታዎችን ታገኛላችሁ ማለት ነው። 53ኛ ጥያቄ ዘ ብሉ ናይል ሪቨርስ ኦሪጂኔትስ ፍሮም ይሄ ያው ኦቪየስ ነው፣ ሁላችሁም ትመልሱታላችሁ። የአባይ ወንዝ ምንጩ የት ነው ወይም ደግሞ ከየት ነው የሚነሳው ነው የሚለው። ኤ ሌክ ቱርካና፣ ቢ ሌክ ቪክቶሪያ፣ ሲ ሌክ ጣና፣ ዲ ሌክ ማላዊ ይላል። ሶ ደ ኮሬክት አንሰር ኢዝ ሌክ ጣና ነው የሚሆነው። ያው ከሀገራችን ነው አባይ ወንዝ የሚመነጨው፣ ከሀገራችን ወጥቶ ነው ወደ ሌላ የተለያዩ የዓለማት ክፍሎች የሚሄደው። ስለዚህ ሌክ ጣና ነው ማለት ነው። ኩዌሽን ነምበር 54 ዋት ኢዝ ዋን ሪቨር ኖት ዩዝድ ፎር አግሪካልቸር ኢን አፍሪካ? ከነዚህ መሀል እዚህ ከታች ከተዘረዘሩት መሀል የትኛው ወንዝ ነው በአፍሪካ ውስጥ ለግብርና የማንጠቀመው ነው የሚለው። ኤ ናይል ሪቨር፣ ቢ ዛምቤዚ ሪቨር፣ ሲ ቤኑ ሪቨር፣ ዲ ደግሞ ኮንጎ ሪቨር ይላል። ከነዚህ መሀል ውስጥ ለአፍሪካ ውስጥ ለግብርና ስራ የማንጠቀመው ወንዝ የትኛው ነው የሚለው ዘ ኮሬክት አንሰር ኢዝ ኮንጎ ነው። የኮንጎ ወንዞችን ለግብርና አንጠቀምም ወይም የኮንጎ ወንዝ ለግብርና አይውልም ማለት ነው። 55ኛ ጥያቄ ላይ ደርሰናል። ክላይሜት ኢዝ ዘ አቨሬጅ ዌዘር ኮንዲሽን ኦፍ ኤ ፕሌስ ኦብዘርቭድ ኦቨር ኤ ፔሪድ ኦፍ ኤ 1 ይር፣ ቢ 5 ይር፣ ሲ 13 ይርስ ኦር ሞር፣ ዲ 10 ይርስ ይላል። ሶ ክላይሜቶች አቨሬጅ ዌዘር ኮንዲሽናቸው ፕሌስ የሚሆነው በየትኛው ፔሪድ ነው የሚለው። ሶ ደ ኮሬክት አንሰር ኢዝ ሲ ነው የሚሆነው 30 ይርስ ኦር ሞር በየ30 ዓመቱና ከዛ በላይ በሆነ ነው ኮንዲሽናቸው ፔሪዱን ጠብቆ ኦብዘርቭ የሚሆነው ማለት ነው። 56ኛ ጥያቄ which one of the following is not a major element ኦፍ ዌዘር ኦር ክላይሜት? የዌዘር ወይም የክላይሜት ሜጀር ኢለመንት ወይም ዋነኛው ኢለመንት ያልሆነው የትኛው ነው ይላል። ኤ ቴምፕሬቸር፣ ቢ ሬንፌል፣ ሲ ሂሚዲቲ፣ ዲ ሶይል ይላል። ከነዚህ መሀል ሜጀር ያልሆነው ለዌዘር እና ለክላይሜት የቱ ነው የሚለው። ሶ ደ ኮሬክት አንሰር ኢዝ ዲ ሶይል ታይፕ ነው ማለት ነው። ሶይል ታይፖች ለዌዘር እና ለክላይሜት እንትን አይሉም፣ እንደ ሜጀር ኢለመንት አንጠቀማቸውም ማለት ነው። 57ኛ ጥያቄ ላይ ደርሰናል። ኮንቬክሽናል ሬንፎል ኢዝ ሞስት ኮመን ኢን ኮንቬክሽናል ሬንፎል በአብዛኛው ኮመን የሆነው የት ነው ይላል። ኤ ማውንቴን ሪጅንስ በከፍታ ስፍራዎች ወይም ተራራማ በሆኑ አካባቢዎች፣ ቢ ኮስታል ኤሪያስ፣ ሲ ኢኳቶሪያል ሪጅንስ፣ ዲ ፖላር ሪጅን። ከነዚህ ከአራቱ መሀል ኮመን የሆነው የት አካባቢ ነው የሚለው። ሶ ዘ ኮሬክት አንሰር ኢዝ ኢኳቶሪያል ሪጅን ላይ ነው በብዛት። እነዚህ ኢኳቶሪያል ሪጅን ላይ በሆኑ ቦታዎች ላይ ሬንፌል በብዛት ይሆናል ወይም ዝናብ በብዛት የሚከሰትባቸው ቦታዎች ናቸው፣ ልክ እንደ ኢትዮጵያ ያሉ አካባቢዎች ማለት ነው። 58ኛ ጥያቄ ላይ ደርሰናል። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ዘ ትሮፒካል ሃይ ፕሬሸር ቤልት ኢዝ ሎኬትድ አት አፕሮክሲሜትሊ ኤ 0 ዲግሪ ላቲቲዩድ፣ ቢ 30 ዲግሪ ላቲቲዩድ፣ ሲ 16 ዲግሪ ላቲቲዩድ፣ ዲ 90 ዲግሪ ላቲቲዩድ ይላል። ሶ ከነዚህ መሀል ይሄ ሃይ ፕሬሸር ቤልት የምንለው የት አካባቢ ነው? አፕሮክሲሜትሊ ኤግዛክት ቦታውን አይደለም፣ አፕሮክሲሜትሊ የት አካባቢ ይገኛል ነው የሚለው። በዲግሪ ግለጹ ነው የሚለው። ሶ ደ ኮሬክት አንሰር ኢዝ ሲ ነው የሚሆነው። 60 ዲግሪ ላቲቲዩድ ላይ ነው ሃይ ቤልት ፕሬሸሮችን የምናገኘው ማለት ነው። 59ኛ ጥያቄ ላይ ደርሰናል። which one of the following is a type of planetary wind ይላል። ኤ ሲ ብሪዝ፣ ዲ ላንድ ብሪዝ፣ ሲ ሞንሶን ዊንድ፣ ዲ ትሬድ ዊንድ ይላል። ሶ ከነዚህ ከአራቱ መሀል ታይፕ ኦፍ ፕላኔታሪ ዊንድ የሆነው የትኛው ነው ብሎ ነው የሚጠይቀን። ሶ the correct answer is ዲ ትሬድ ዊንድ ነው የሚሆነው ማለት ነው። the last question number 16 ሜንሶን ዊንድስ አር ኬዝድ ባይ። ሜንሶን ዊንድ የምንለው ወይም የሜንሶን ነፋስ የምንለው በዋነኛነት ኬዝድ የሚሆነው ወይም የሚነሳው ከብን የተነሳ ነው ይላል። ኤ ዲፍረንስስ ኢን ኤር ፕሬሸር ኦቨር ላንድ እንደ ሲ በመሬትና በባህር ላይ በሚኖረው የፕሬሸር የአየር ግፊት መለዋወጥ የተነሳ ነው ይላል። ቢ ዘ ኮርሎስ ኢፌክት፣ ሲ ማውንቴን ሬንጅስ፣ ዲ ኦሽን ከረንትስ ይላል። ሶ ደ ኮሬክት አንሰር ኢዝ ኤ ነው የሚሆነው ማለት ነው። ዘ ዲፍረንስ ኢን ኤር ፕሬሸር ኦቨር ላንድ ኤንድ ሲ ማለት ነው። በመሬትና
ባህር ላይ ባሉ የአየር ፕሬሸር ወይም ግፊት የተለያየ በመሆኑ የተነሳ ነው እነዚህ ዊንዶች የሚከሰቱት ማለት ነው። ቴንክ ዩ ፎር ዋቺንግ። ቪዲዮን ስለተከታተላችሁ እናመሰግናለን። ኔክስት በፓርት 3 እስክንገናኝ ቻናሉን ሰብስክራይብ ማድረግ እንዲሁም ቪዲዮን ለወዳጅ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ